ሰላም ሰላም ክቡራትና ክቡራን የሰላም ፕሬስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ለዛሬም አንድ እንግዳ ይዘን መጥተናል። በዛሬ ቆይታችን ስለ የትግራይ ወቅታዊ ሁኔታዎች እንዲሁም ደግሞ የህወሓት በመቀለ የሽፍታ መንግስት አቋቁመናል ብለው እየተንቀሳቀሱ ያሉት በደብረጽዮንና መሰሎቹ የሚመራው ኃይል አሁን ከፋኖ እንዲሁም ከኦነግ ሌሎችም በኢትዮጵያ ውስጥ ያሉ ታጣቂዎች ሆነን የኢትዮጵያ መንግስት አፍርሰን እንደገና የ4 ኪሎ ስልጣን እንረከባለን የሚል ህልማቸው ወይም ደግሞ ቅዥት አሁንም እየቀጠሉበት ነው። ነገር ግን ከኦነግም ባለፈው ጥምረት የሚባል ነገር ከህወሓት ያሰረው ነገር እንደሌለ ሌላም ከዚህም አልፎ ወደ 4 ኪሎ በፊንፊኔ በር ተቀብሎ ወደ ዙፋን ወይም ደግሞ ወደ ስልጣን የሚያመጣው ኃይል ፍጹም ሊኖር እንደማይችል አቋም ግልጽ አድርጓል ማለት ነው። የፋኖ አመራሮችም በግልጽ አሁን ያወጡት እነ አስረስ ማረ ፋኖ የሚባለው ኃይል የኮሚኒኬሽን ወይም ደግሞ የህዝብ ግንኙነት ኃላፊ ተብሎ የተቀመጠው በግልጽ ይሄ ማስቀምጦታል። ስለዚህ ሁኔታ የፋኖና የህወሓት ጉዳይ ወዴት እየሄደ ነው? አሁን ደግሞ ማናምነው እንደሆነ አይታወቅም። ከፌደራል መንግስት እንዋጋለን ብለው ከፍተኛ የሆነ የሰራዊት እንቅስቃሴ የሚያደርጉ ነው። ፕሮፓጋንዳው የጦርነት ፕሮፓጋንዳው እንደቀጠለ ነው። ወዴት ነው የሚሄደው? አሁን እያደረጉት ያሉት ነገርስ የህዝቡ ምን አይነት ግንኙነት ነው ያለው ወይም ደግሞ ህዝቡ በምን አኳን እያየው ነው የሚለውን መሀል አድርገን ከእንግዳችን ቆይታ እናደርጋለን። የዛሬ እንግዳችን ጣዕመ አረዶም ይባላል። በትግራይ ፖለቲካ ውስጥ ከፍተኛ ተደማጭነት ያለው የለውጡ እንቅስቃሴም ከሚያንቀሳቅሱ ወይም ደግሞ እየተታገሉ ካሉ ታላላቅ የትግራይ ፖለቲከኞች አንዱ ነው ማለት ነው። በሌሎች ሚዲያም በአማርኛ የሚያሰራጩ ሚዲያዎችም መጥቶ ሀሳቡ በመስጠት የሚታወቅ ነው። በለውጡ እንቅስቃሴም ሰፊ የሆነ ተደማጭነት ያለው ነው። በሶሻል ሚዲያም በአክቹዋል ወይም ደግሞ በተግባር የሚደረጉ እንቅስቃሴዎች መሀል ከእሱ ጋር ነው ቆይታ የምናደርገው። እስኪ ወደ ጣዕመ አረዶም እንሄዳለን። አሁን ከፌዴራል መንግስት ያለው ኃላፊነትም ይነግረናል ማለት ነው። በዛ ማላገን ነው ቆይታችን የምናደርገው። እስከ መጨረሻ ቆይታችን አብራችሁ እንድትቆዩ ነው የምንጋብዛችሁ። ምናልባት ለሚዲያችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለሚዲያችን አዳዲስ የሆናችሁ ሰዎች ደግሞ እንዲህ አይነት ፕሮግራም እንዲደርሳችሁ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቀጥሉ ነው የምናሳስባችሁ። ወደ እንግዳችን እንሄዳለን በቀጥታ። ጤና ይስጥልን ጣዕመ አረዶም፣ እንኳን ደህና መጣህ። አመሰግናለሁ። እኔም ጥሪ ስለተደረገልኝ በጣም አመሰግናለሁ። ጥሩ ደስ ይላል። በትግርኛ ፕሮግራማችን በኦሪያ ሚዲያ በሰፊው ለ2 ዓመትም እየተጠጋ ነው። ብዙ ጊዜ አብረን ቀጥለናል ማለት ነው። ብዙ ስራዎችን ሰርተናል፣ ብዙ ውጤቶችን አምጥተናል ብዬ ነው የማስበው። ያው ለኦሪያ ሚዲያ አዲስ አይደለም፣ ቤተሰብ ነህ። እዚህ ሰላም ፕሬስ ደግሞ ለመጀመሪያ ጊዜ ነው ከአንተ ጋር እየቀረብን ያለ ነው። በእርግጥ ከአንተ በፊት 1-3 ነው ከጀነራል ዮሐንስ ገብረ መስቀል የትግራይ የመጀመሪያ ርዕሰ መስተዳድር ታጋይ ገብሩ አስራት፣ ከዛ ቀጥሎ ደግሞ ከአሉላ ሰሎሞን አድርገን ነበር። ከአንተ ጋር ለመጀመሪያ ጊዜ ነው። ደጋግመን እንመጣለን ብዬ ተስፋ አድርጋለሁ። ምክንያቱም በለውጡ የትግራይ ለውጥ እንቅስቃሴ በጣም በግንባር ቀደምትነት እየተንቀሳቀሱ ካሉ በጣም ሰፊ ውጤትን ያመጡ ታጋዮች አንዱ ነህ ማለት ነው። በጣም ለዚህም ክብር አለኝ፣ ምስጋናም አለኝ። ወደ ሰላም ፕሬስ ለመጀመሪያ ጊዜ ነው የመጣው። ጥሪያችን ተቀብለ እንግዳችን ስለሆንክ እጅግ አድርገን ነው የምናመሰግነው። እንኳን ደህና መጣህ በድጋሚ። አመሰግናለሁ። ጥሩ፣ እስኪ ዝም ብለን ከምንገባ እስኪ ጣዕመ አረዶም ማን ነው የሚለውን ነገር ያው በህወሓትም የነበረ ምንድነው የሚባለው ሚና ወይም ደግሞ ምን ኃላፊነት ላይ ነበርክ? ከዛ መቼ ከህወሓት ወጣህ? ወደ ትግሉስ መቼ የተቀላቀልክ? አሁን የለውጥ ትግሉ አሁን ፌዴራል መንግስትም ሙያተኛ ማለት ሽሞት ሳይሆን ሙያተኛ ነው፣ በሙያ ተቀጥረህ እየሰራ ነው ያለው። ምን አይነት ኃላፊነት ነው ያለው የሚለው እስኪ አስተዋውቅልኝ። በድጋሚ አመሰግናለሁ። ያው ስሜ ጣዕመ አረዶም ይባላል። የስምረት ፓርቲ ምክር ቤት አባል ነኝ። በፌዴራል መንግስት የኢትዮጵያ ጤና መድህን አገልግሎት ምክትል ዋና ዳይሬክተር ነኝ። ያው ሹመት ነው አክቹዋሊ፣ ሙያ ቢሆንም እዛ ያለሁበት ቦታ። ከዚህ በፊት የህወሓት ከፍተኛ አመራር ሆኜ ሰርቻለሁ። እስከ 2016 ነሐሴ 3 ህገወጥ የህወሓት ጠቅላላ ጉባኤ 14ኛ የሚባለው እስኪካሄድ ድረስ እዛ ከፍተኛ አመራር ሆነን እየሰራን ነበር። ከዛ ካሉ በህወሓት የሚንቀሳቀሱ በደብረጽዮን የሚመራው ቡድን ያለያየን የፕሪቶሪያው ሰላም ስምምነት በግልጽ የማፍረስ ስራ ሲጀምሩ እኛም በግልጽ መቃወም ጀምረናል። እሱ ብቻ ሳይሆን ከፌዴራል መንግስት ህጎች ጋር የሚቃረኑ በጣም ብዙ ህገወጥ እንቅስቃሴዎች ሲያደርጉ፣ በተለይም የፕሪቶሪያው ሰላም ስምምነት በማፍረስ
ከሻዕቢያ ጋር ጽምዶ በሚባል ህገወጥ ግንኙነት በማድረግ ፋኖ ከሌሎችም አማጽያን ቡድኖች ጋር አላስፈላጊና ተገቢ ያልሆኑ ግንኙነቶች ሲጀመሩ በግልጽ መቃወም ስለጀመርን ያው መጨረሻ ላይ ከነሱ ጋር መቀጠል ስላልቻልን ያው ተለያይተን በራሳችን መንገድ ሌላ ፓርቲ አቋቁመን ስምረት ዲሞክራሲያዊ ስምረት ትግራይ የሚባል ፓርቲ አቋቁመን በዛ ፓርቲ ውስጥ የምክር ቤት አባል ወይም ማዕከላዊ ኮሚቴ ማለት ነው ሆኜ እየሰራው ነው። በሙያዬም በተመደብኩበት ቦታ የኢትዮጵያ ጤና መድህን አገልግሎት የሚባል ሄልዝ ኢንሹራንስ ውስጥ ማለት ነው ምክትል ዋና ዳይሬክተር ሆኜ አሁንም ስራዬን እየሰራው ነው ማለት ነው። በለውጡ ሂደት የትግራይ ህዝብ በተደጋጋሚ በታሪክ አጋጣሚ በነበሩበት ሁኔታዎች ስናይ ከድሮ ጀምሮ ብዙ ጦርነቶችን ያሳለፈ ብዙ ጥፋቶችን ያስተናገደና ከዚህ በላይ ጦርነት መሸከም የማይችል ህዝብ ስለሆነ በግልጽ ከሁሉም ሰላም ፈላጊ ኃይላት ጋር እየሰራን ያለ ነው። የኦሪያ ሚዲያም በዚህ ዙሪያ የሚሰራ አንድ ትልቅ ሚዲያ ስለሆነ ሁሉም ሰው የሚከታተለው ነው። ያው በአማርኛም በትግርኛ የሚደረጉ ፕሮግራሞች ለውጥ ፈላጊ የትግራይ ሰውም በአጠቃላይ ኢትዮጵያዊ የሆነ አካል የሚከታተለው ሚዲያ ስለሆነ ያው እዚህ ታድሜ ሐሳቤ እንድገልጽ እድል ስለተሰጠኝ በድጋሚ አመሰግናለሁ። ጥሩ። ምናልባት አሁን በጣም ስፔሲፊክ አድርገን የምናወራው ህወሓት አሁን እያደረጉ ያለው የጦርነት ቅስቀሳ አይደለም፣ በተግባርም እያየ ነው ያለ ነው። ከፍተኛ የሆነ የወታደራዊ እንቅስቃሴ ወደ የትግራይ አዋሳኝ ቦታዎች በተለይ ደግሞ ወደ አፋር ስራዎች እያስጠጋ ነው። ብዙ እንቅስቃሴዎችን እያደረገ ነው ያለው። አሁን የሚተማመንበት ነገር አንተም በሶሻል ሚዲያ ምናልባት አልገለጽከውም፣ በትግራይ ያሉ ከሶሻል ሚዲያ ተጠቃሚዎች በጣም ብዙ ተከታይም ያለ ተጽዕኖም ፈጣሪ ነህ እና አሁን እያየ ነው ያለነው ነገር ከሻዕቢያ ጋር ሆነን ከሱዳንም ጋር ሆነን ከግብፅም ጋር ሆነን በኢትዮጵያ ውስጥ ያካሉ ደግሞ በተለይ የሚያነሷቸው እነ ፋኖን እነ ኦነግን ሆነን ወደ 4 ኪሎ እንገባለን። የኢትዮጵያ መንግስት ሳናፈርስ ወይም ደግሞ ብልጽግና ኦሮሞ ብሎ ነው እነሱ የሚጠሩት ባይዘወይ በግልጽ መናገር ስላለብን እነኚህ የሚጠቀሙት ተርም ሌላ ፖለቲካዊ ዓላማም ስላለው እንደዛ ብሎ ነው ስርዓቱ የሚገልጹት። ብልጽግና ኦሮሞ ብሎ ነው ቀንደኛ ጠላታችን ብልጽግና ኦሮሞ ነው ብሎ ነው የሚንቀሳቀሱት። ስለዚህ እሱን ሳናፈርስ አንተኛ እያሉ እንቅስቃሴ ሲያደርጉ ቆይተዋል። ጽምዶ የሚባል በትግርኛ ወይም ደግሞ በአማርኛው ጥምረት የሚልም እንቅስቃሴ እንዳለ እናውቃለን። በተለይ ደግሞ ከሻዕቢያ ጋር ብዙ የሄዱበት ነው። አሁን ኦነግ ባለፈው ግልጽ አድርጓል በመግለጫው ማለት ነው። እንደዛ አይነት ስራ ውስጥ አልገባንም፣ ምንም አይነት ስምምነት የለንም፣ ስለ ጽምዶ ምናምን የሚባለው ነገርም አናውቀውም። ከዛ ደግሞ ያስቀመጧቸው ፖይንቶች ደግሞ አሉ። ያው የመግለጫው መንፈስ ደግሞ በአጠቃላይ ሲታይ ለፊንፊኔ በር ላይ ጠብቀን ወደ 4 ኪሎ ስልጣን የምናመጣው ፍጹም ወይም ደግሞ አዝለን የምናመጣው የሆነ ኃይል ሊኖር አይችልም ብለው ግልጽ አድርገዋል። ፋኖ ደግሞ አሁን እያየ ነው ያለው ነው። በተለይ ነው ከምዕራብ ትግራይ ማስመለስን ወይም ደግሞ የምዕራብ ትግራይ ህዝብ ማስመለስን ተመልክቶ ህወሓት እንደ ምንድነው ህዝብ ማቀሽቀሻ ይጠቀማል ማለት ስለ ምዕራብ ትግራይ ተመልክቶት ወይም ደግሞ ስለ ወልቃይት ምናምን ስለሚያሳስበው ሳይሆን እንደ ምንድነው የሚባለው እንደ የፖለቲካ ካርድ እየተጠቀመበት ነው ያለው። ስለዚህ ከፋኖ ጋር ግጭት እንደገቡ አሁን በምዕራብ ትግራይ አንደራደርም፣ በወልቃይት ጉዳይ አንደራደርም፣ ስለዚህ አንሰማቸው የሚል ያፈጁ ምናምን የሚል አይነት አጠቃቀምም ሲጠቀሙ አይተናል የፋኖ አመራሮች። አሁን ወዴት እየሄደ ነው? እስኪ አሁን ህወሓት በጣም የሚተማመንበት 4 ኪሎም ያገባኛል ብሎ የያዘው ፕሮጀክት የጽምዶ ፕሮጀክት የት እየደረሰ ነው? እስኪ በምን ትገመግመዋለህ አንተ? እንግዲህ በህወሓት ስም የሚንቀሳቀሰው ህገወጥ ቡድን የፕሪቶሪያው የሰላም ስምምነት በግልጽ ከማፍረሱ በፊት የማፍረስ ሂደቶችን አልፎ ነው እዚህ ድረስ የመጣው። በጌታቸው ረዳ የሚመራውን ሲመራ የነበረውን ጊዜያዊ መስተዳድር በኃይል ገርስሶ ኮርና ከዛ በላይ የሚባሉ ታጣቂዎችን በማሰለፍ ማህተም በመንጠቅ ቢሮዎችን በመስበር እና አመራሮችን በማፈን እንግዲህ ጀነራል ታደሰ ወረደ ወደ ጊዜያዊ መስተዳድር እንዲመጣ አደረገ። እሱንም ቢሆን 1 ዓመት ከቆየ በኋላ ወደ ጦርነት ሊገባለት ስላልቻለ እሱንም ማፍነው መንግስት እዛው ባለበት የመንግስት ግልበጣ ስራ በመስራት ጊዜያዊ መስተዳድሩን በማፍረስ ጊዜው ያለፈበትና ህገወጥ የሆነውን
ምክር ቤት 5 ዓመት ያለፈበትን መለሰ ውዝፍ ምክር ቤት በሚል መንግስት ነኝ ብሎ ያው የክልሉ ፕሬዚደንት ነኝ ብሎ ደብረጽዮን መጣ። የትግራይን ህዝብ መከራ የሚጠራ የመከራ አንቴና ነው ያለው ቴዲ የሆነ ሰው የመጣ እሱ ከመጣ በኋላ በግልጽ የፕሪቶሪያው ሰላም ስምምነት ቋንቋ እንኳን እንዳይነሳ በጦርነት ወቅት ሲነገሩ የነበሩ ንግግሮች፣ ቪዲዮዎች፣ ምስሎች እያመጡ ህዝቡን ለጦርነት እንዲነሳሳ ያው ሲቀሰቅሱ ቆይተዋል። እሱ ብቻ ሳይሆን በግልጽ በየሚዲያው በባነር በተጻፈ በግልጽ እንደሚያሳየው በብልጽግና መቃብር እንኖራለን አይነት የሚመስል መልእክት ያለው ወይም ብልጽግናን ቀብረን እንኖራለን አይነት እንቅስቃሴ እያደረጉ ነው። ህዝቡን ለጦርነት እያነሳሱት ነው። የጦርነት ግልጽ አዋጅም አውጀዋል። አንድ ከሁሉም አይነት ህግ ያፈነገጠ አዋጅ 366 ህዝባር 2018 የሚባል በግዳጅ በአፈሳ ወጣቶችን ወደ ጦርነት ለማስገባት የሚያስገድድ ጦርነትን እየተቃወመ በሚዲያ የጻፈ የተናገረ በስብሰባዎች የተቃወመን ሰው ወይም ትግራዋይ ለማሰር እና ለመግደልም ጭምር ወይም ለማጥፋት የሚያስችላቸውን ህግ አውጥተዋል። ከ15 ዓመት እስከ 25 ዓመት የሚያስቀጣ የሞት ቅጣት የሚያስቀጣ ህግ አወጡ። በዛም በጣም ብዙ ወጣቶችን አፍሰው ወደ ጦር ካምፕ ወስደዋል፣ ወደ ማሰልጠኛዎች ወስደዋል። ከነዛ አፍሰው ከወሰዷቸው ወጣቶች ራሱ ወደ ሱዳን ወስደው እዛው እያስፈጇቸው ይገኛሉ። ትግራይ ውስጥ የነበረው ከዚህ በፊት ሱዳን ውስጥ አርሚ 70 የሚባል አንድ አርሚ ነበር፣ በቲዲኤፍ ስም የሚጠራው እሱ ሙሉ ለሙሉ በዛ በህገወጥ ቡድኑ የሚታዘዝ ነው። ሌላ ተጨማሪ አርሚ 13 የሚባልም ወደዛ ወስደው አልብርሃንን በመደገፍ መሐመድ ሐምዳን ደጋሎን በመቃወም ወይም በመዋጋት የትግራይ ወጣት እዛ ያው ከንቱ ሞት እየሞተ ይገኛል። በሁሉም አቅጣጫ በአፋር በኩል በአማራ ክልል በኩል በሁሉም አቅጣጫ የጦርነት እንቅስቃሴዎች እያደረጉ ነው። ወታደሮች እያስጠጉ ነው፣ ትጥቆችን ወደዛ እያስጠጉ ነው። በግልጽ በሚዲያ እየወጡም ወጣቱን እየቀሰቀሱ ነው ወደ ጦርነት እንዲገባ። በአጠቃላይ የምናየው በእርግጥ ጦርነቱን ይችሉታል ወይ ጀምሩታል ወይ? ጦርነቱን ከጀምሩ በኋላ ስንት ጊዜ ነው የሚቆዩት? 1 ሳምንት ነው የሚቆዩት? 2 ሳምንት ነው የሚቆዩት? በሶስተኛ ቀን ነው የሚደመሰሱት የሚለውን ነገር እንተወውና ህዝቡን ወደ መከራ ለማስገባት የመከራ ቀማሽ ለማድረግ ትግራይን የጦርነት አውድማ ለማድረግ ሻዕቢያ ከኋላ ሆኖ ፕሮክሲ ዋር ወይም ከሱ ራቅ ያለ ጦርነት እንዲከፈት እያደረገ ያለውን ጥረት የሱ ፈረስ በመሆን ማለት ነው ኢትዮጵያን ለማፍረስ ኢትዮጵያን ለማተራመስ ኢትዮጵያውያንን ወደ ለየለት የጦርነት አዘቅት ለማስገባት የሚደረገው እንቅስቃሴ ቆይቷል። ከኋላ የግብጽ መንግስትም ይደግፋል፣ የአልቡርሃን መንግስትም ይደግፋል። ብዙ የጦር መሳሪያዎችን በግብጽ አድርጎ ወደ ሱዳን ወደ ኤርትራ አድርጎ ወደ ትግራይ ያስገባሉ። ያው ወታደሮችም በኤርትራ በኩል ወደ ሱዳን ያንቀሳቅሳሉ። ሪጂናል የሆነ ወይም ዓለም አቀፋዊ የሆነ የጦርነት ቅስቀሳና የጦርነት ስራዎች አክቹአሊ ኢንተርናሽናል የሆነ የቴሮሪዝም ስራ እየሰሩ ይገኛሉ። ይሄ አልበቃ ብሏቸው ኢትዮጵያ ውስጥ የሚንቀሳቀሱ በአመጽ የሚንቀሳቀሱ ህገ መንግስትን በመናድ መንግስትን በኃይል ለማፍረስ ስልጣንን በኃይል ለመቆጣጠር የሚንቀሳቀሱ ሁሉም ክልል ውስጥ የሚገኙ 10 ታጣቂ ይኖራቸው 100 እነሱን በማሰባሰብ የጋራ ጥምር ኃይል በሚል በማቀናጀት ከአማራ ክልል ፋኖ የሚባል አመፀኛ የአማጺ ቡድን ወይም አክራሪ የጥፋት ኃይል፣ ኦሮሚያ ክልል ውስጥ ኦነግ ሸኔ የሚባለውን፣ ሶማሌ ክልል ኦብነግ የሚባለውን፣ ጋምቤላ ውስጥም እንደዚሁ አንድ ተቃዋሚ የትጥቅ ትግል የሚንቀሳቀሰው ጫካ ውስጥ ሆኖ፣ ቤንሻንጉልም እንደዚሁ፣ አፋር ክልልም ውጉጉማ የሚባለው የቅማንት የአገው ምናምን እያሉ ከዚህም ከዛም አጠራቅመው ተደምረው አንድ ክፍለ ጦር እንኳን የማይሞሉ ናቸው። ባይዘው ደምረ ብትደምራቸው ከዚህ በላይ አይሆንም። ፋኖን ነው ብዙ ወታደር አለን ምናምን የሚሉት ግን 3 ዓመት ሙሉ ሸፍተው አንድ ቀበሌ እንኳን መቆጣጠር ያልቻሉ የህዝብን መከራ የሚያበዙ
ህዝቡን ሰርቶ እንዳይበላ ወጥቶ እንዳይገባ የመንግስት ስራ በስርዓት እንዳይሰራ የሚያደርጉት ጸረ ህዝብ የሆኑ አማጽያን ናቸው። ከነዚህ ጋር ሆኖ ኢትዮጵያን አፍርሰን በፈረሰች ኢትዮጵያ ስልጣን እንቆጣጠራለን ወይም እንኖራለን የሚል ቅዠት የያዘ እንቅስቃሴ በጣም በስፋት ተንቀሳቅሷል። በእርግጥ በሂደት ይሄ ህገወጥ የሆነ ወይም መርህ አልባ የሆነ ግንኙነት መበላሸቱ አይቀርም ነበር። አክቹዋሊ ጊዜ ነበር የሚጠብቀው። ምክንያቱም በመርህ ደረጃ እሳትና ጭድ ናቸው፣ አይንና አፈር ናቸው። መስማማት የማይችሉ ሊያስማማ የሚችል የጋራ ግብ የሌላቸው እርስ በርስ የመጠፋፋት አጀንዳ የያዙ ኃይሎች ናቸው። እነዚህ ኃይላት ለምሳሌ ፋኖና የህወሓት ቡድን ብትወስድ በምንም ተአምር ሁለቱም የሚያገናኝ የሚያስታርቅ አንድ ትልቅ አጀንዳ የላቸውም። ትልቁ አጀንዳቸው ሁለቱንም ፌደራል መንግስትን በማፍረስ ዙሪያ ኢትዮጵያን በመበጥበጥ ዙሪያ የተረጋጋ የስርዓት መንግስት እንዳይኖር በማድረግ ዙሪያ ይስማማሉ። ከዛ በኋላ ኢትዮጵያ ብትፈርስ ከዛ በኋላ መንግስት ቢገለበጥ ማን ነው ፊት አውራሪ የሚሆነው? ማን ነው ወንበሩ የሚረከበው ሲባል የመጨረሻ የአሸናፊዎች አሸናፊ ወይም ለዋንጫ እንደሚባለው ኳስ ውስጥ የኳስ ጨዋታ ላይ እዚህ ላይ ደግሞ ለወንበር የመጨረሻ ፊልም የሚያደርጉ ይመስለኛል። ማለት አክቹአሊ እዛ ላይ አይደርሱም፣ ግን በሐሳባቸው ሁለቱም የመጨረሻ የወንበር ጦርነት ለማድረግ የተዘጋጁ ናቸው። እነ መንጀሪኖ ሲናገሩ መጨረሻ ላይ ጎልበተን ወጥተን አፐር ሃንድ ይዘን ወጥተን መጨረሻ ላይ እንፋለማለን አይነት እንደዚህ አይነት ንግግሮች ይናገራሉ። ፋኖም እንደዛ ነው የሚናገረው፣ ሌላውም እንደዚሁ። ሻዕቢያም ምንድነው የሚያደርገው? ምንድነው የሚያስበው? ኢትዮጵያን እርስ በርስ ካዋጋ በኋላ ኢትዮጵያ ከፈረሰች በኋላ የኢትዮጵያ ጎረቤት ሆኖ ትልቁ አርሚ ያለው ኢትዮጵያ እንደፈለገ የሚበዘብስ ድሬን ለማድረግ ከኢትዮጵያ ሀብቶች ማለት ወርቅም ማዕድንም ሌሎች ነገሮችም የተፈጥሮ ሀብትም ለመውሰድ ዝግጅት ላይ ያለ ነው። እነዚህ ኃይላት ዝም ብለህ ሶስቱንም እንኳን ብታገናኛቸው ሶስቱም ለወደ ኋላ ወይም ለቀጣይ የሚሆን ጦርነት አስቀምጠው ይቆይልን ያሉትን ጦርነት እርስ በርስ የሚዋጉትን ጦርነት ቁጭ አድርገው ፌደራል መንግስትን ለማፍረስ ወይም ኢትዮጵያን ለማተራመስ የሚንቀሳቀሱ ናቸው። በአጠቃላይ ይህንን ማለት ይቻላል። አሁን በቅርብ እየሰማን ያለነው ምንድነው? የፋኖ አመራሮች በግልጽ ወደ ሚዲያ እየወጡ ህወሓትን አዝለን ወደ 4 ኪሎ እናስገባም፣ በምዕራብ ትግራይ ደግሞ አንደራደርም፣ በራያ አንደራደርም የሚል መግለጫዎችን እያወጡ ነው። ከመጀመሪያ እንደዛ አይነት መግለጫዎች ነበሯቸው። ሲጀመር እኮ እነዚህ ወደ ጫካ ያወጡት እኮ ህገ መንግስታዊ የሆነ ስርዓት ተመልሶ ወደ ነበረበት ኮንስቲቱሽናል ኦርደር እንደገና ወደ ነበረበት ሪኢንስቴት ይደረጋል ስለተባለ ሰላም ይሰፍናል ስለተባለ ሁሉም ነገር በህግና በህገ መንግስታዊ አሰራር ብቻ ይመለሳል ሲባል ነው ፕሪቶሪያ ለምን ተፈረመ ብሎ ነው ጫካ ያወጡት። ሻዕቢያ ያቆረፈው ተገታን ያለው በትግርኛ ተኮሊፍና የሚባለው ያለው እኮ ጦርነት ለምን ቆመ? ፕሪቶሪያ ለምን ተፈረመ? የትግራይን ህዝብ የማጥፋት ፕሮጀክት ሳያልቅ ተገታን ያለ ኃይል ነው። ከነዚህ ኃይላት ጋር ናቸው አሁን ጥምረት የፈጠሩት። ሁለቱም ኃይላት የትግራይን ህዝብ በማጥፋት ዙሪያ አንድ አይነት ዓላማ ያላቸው ናቸው። ለምን ጦርነት ቆመ ብሎ ያቆረፉ ናቸው። የጥምረት የሚባለው በትግርኛ ጽምዶ የሚባለው ምንድነው? እነዚህ ያቆረፉ ኃይላት እርስ በርስ የሚጨካከኑ የሚጠፋፉ ኃይላት በአንድ ጉዳይ ብቻ ተስማምተው ፌደራል መንግስትን በማፍረስ ብቻ ተስማምተው የሚያደርጉትን የነበረው ቅዠት በእርግጥም ህልም ሆኖ እየታየ ነው ያለው። እነ ዘመነ ካሴም ተናግረዋል፣ እነ አስረስ ማሬ ተናግረዋል። ሌሎችም የፋኖ አመራሮች በተደጋጋሚ በተለያዩ ሚዲያዎች እየተናገሩ ነው። የኦነግ መግለጫም አይተነዋል። እኛ አዝለን ወደ 4 ኪሎ የምናስገባው የኦሮሚያ ምድርን አልፎ ስልጣን የሚቆጣጠር ማንኛውም ኃይል አንቀበልም፣ ህወሓትንም እንደዚሁ እንደዚህ አይነት ቅዠት ማቆም አለበት የሚል መግለጫ ወጥቷል። ሲጀመር እሳትና ጭድ ህብረት ሊፈጥር አይችልም። አንዱ አንዱን በልቶ ነው የሚኖረው። ስለዚህ እሳቱ ትንሽ ከሆነ ጭዱ ይኖራል። እሳቱ ኃይለኛ ከሆነ ደግሞ ጭዱ ተቃጥሎ ያልቃል። ከዚህ በላይ ጊዜ አንዱ አንዱን እስኪያሸንፍ ድረስ ከመቆየት ውጪ ምንም ሌላ አማራጭ የሌላቸው ናቸውና በድምር ስታየው የጦርነት ዝግጅት ቢኖርም እንኳን ግን ጦርነቱን ለማድረግ ያሰቡበት
ወይም በኮንፊደንስ ለመጀመሪያ ያሰቡበትን እቅድ እየፈረሰባቸው ነው ያለው። የውስጥ አቅምም የለም። ህዝብ አይቀበለው። የትግራይ ህዝብ ሁሉም ሰላም ፈላጊ ስለሆነ እምቢ ብሏቸዋል። ገበሬው በየአካባቢው ሲሰበስቡት ጦርነትና አንፈልግም፣ ሰላም ነው የምንፈልገው፣ ከሻዕቢያ ጋር አንድነት አይኖረንም፣ እኛ ኢትዮጵያውያን ነን፣ ከአማጽያን ጋር ህብረት አትጠሩም፣ እንዴት ተማመናችሁ፣ እንዴት አመኗችሁ፣ እናንተስ እንዴት አመናችኋቸው የሚለው ጥያቄ ይጠይቃል። እሱ ብቻ ሳይሆን ወጣቱ እምቢ ብሎ ጥሏቸው ወደሚመቸው ወደ ፈለገው መሬት እየሄደ ነው። ወደ አዲስ አበባ እየመጣ ነው። ወደ መላ ኢትዮጵያ እየተንቀሳቀሰ ነው። ከኢትዮጵያ ውጭም እየተንቀሳቀሰ ነው፣ ወደ ሳዑዲ፣ ወደ ሌሎች ሀገሮች። ይሄ እኮ አንድ ትልቅ ማሳያ ነው። እነሱ ከህዝቡ ሙሉ ለሙሉ እንደተነጠሉ ፖለቲካሊ ሙሉ ለሙሉ እንደጠፉ ወይም እንደሌሉ የሚያሳይ ነው። እነሱ የሚተማመኑበት ቲዲኤፍ የሚባለው ኃይል ራሱ ከጅምሩም ቲዲኤፍ የሚባለው የነበረ ፈርሶ ቲፒኤፍ የሚባል በአፋር በራያና በጸለምት ተቋቁሟል። እንግዲህ በቁጥር ማን ይበልጣል የሚለው ያው ለስታቲክስ እንተው። እሱ ብቻ አይደለም፣ ምንም ይሁን ምን 10 በ90 ይሁን 20 በ80 ይሁን 50 በ50 ይሁን ምንም ቢሆን እነሱ ሲተማመኑበት የነበረ ኃይል ቨርቲካሊ ሙሉ ለሙሉ የተሰነጠቀ ነው። ፖለቲካሊ ህወሓት የሚባለው የነበረ ሙሉ ለሙሉ የተሰነጠቀ ነው። ህዝቡ እንደዚሁ አልተቀበላቸውም። ሶ ፋይናሊ እጃቸው ላይ ያለው አለን የሚሉት በአፈሳም በምንም የሚያጠራቅሙት ተዋጊ ኃይል ነገ ጦርነት ቢነሳ የሚበተን በእነሱ ላይ የሚተኩስ ወይ ተመልሶ እነሱ ጋር ወደ እነሱ የሚተኩስ ጦርነት የማይፈልግ ሄዶ ከዚህ በፊት የነበሩ የጀመሯቸው በጸለምት በራያና በአፋር አካባቢ የጀመሯቸው ትንኮሳዎች በዚህ 4-5 ወራት አይተነዋል። መቀጠል አልቻሉም። 5 ኪሎ ሜትር ይዘው መቆየት አልቻሉም። በጣም ብዙ ወጣት አስፈጅተው ነው ጦርነቱን ያስቆሙትና በድምር ስለ የህወሓት ቡድን ወይም በህወሓት ስም የሚንቀሳቀሰው ህገወጥ ቡድን ጦርነትን ለማድረግ እያደረገ ያለው ዝግጁነትና ያለበት ሁኔታ ይሄን ይመስላል። ጥሩ ምናልባት የቲዲኤፍን ጉዳይ ያነሳው ቀጣይ እናወራዋለን። ምናልባት ለማሳመን የሚሰጡት ወይ ደግሞ ኢንጀክት የሚያደርጉት ፕሮፓጋንዳ ምዕራብ ትግራይን ሳናስመልስ ምናምን የህዝቡ ምንድነው ጋሻ ነው ቲፒኤፍ ወይም ነው ቲዲኤፍ ማለት ነው የህዝቡ ጋሻ ነው ምዕራብ ትግራይን ያስመልሳል ምናምን የሚል ወሬ ነው የሚያወሩት። አሁን ምናልባት ቲዲኤፍን ለእርድ የተዘጋጀ የአብርሃም በግ እንደሆነ እንያዘውና አሁን ወደ ናቹራል ጥያቄያቸውን እንምጣ። የህወሓትና የፋኖ ማለት ነው። ምናልባት እናስባለን የሚሉት ህዝብ በፕሮፓጋንዳ ጋጋታ እናታልላለን የሚሉት የህወሓትና የፋኖም አንዳንድ የአማራ ጽንፈኞች አፈቀላጤዎች የሚያወሩት እንምጣና አሁን ፋኖ ሲነሳ ምን ብሎ ነው የተነሳው? ምንድነው እስኪ ኮውዙ ምንድን? ፋኖ ትጥቅ ይዞ ወደ ትግራይ ሲገባ የትግራይ ህዝብም ሲጨፈጭፍ ምክንያቱ ምንድን ነው? ምዕራብ ትግራይ አስመልሳለሁ፣ ራያን አስመልሳለሁ፣ የአማራ ድንበር ተከዜ ምላሽ ነው ምናምን ብሎ ይሄ ነው ዋና ኮውዝ። ይሄ የተመሰረተበት ማለት ነው ወይም ደግሞ የበቀለበት ይሄ ነው። አሁን ህወሓት ደግሞ ትናንትም ምንም እንትን የሚደበቅ ነገር የለውም። ትናንትም ወደ ጦርነት የገባው ህወሓት የ4 ኪሎ ስልጣን ስለለቀቀ መመለስ ስላልቻለ ነው። ስለዚህ ወደዛ መለሳለሁ ብሎ ነው የገባው። ይሄ ግልጽ ነው። ባለፈው የትግራይ አንድ የግንባር መሪ ትልቅ ጀነራል ሰሜን እዝም አስቀድመን ነው ራሳችን ያጠቃ ነው ብለው ይሄ በግልጽ ራሳቸው ያወሩት ነው። እንግዲያው ያኔ አልነበር ምን እናንተ ያልነበር ግን የሚናገሩት ነገር ነበረ። ይሄው ራሳችን ተከላከልን ይላሉ። ነገር ግን አሁን ቀይሮ ደግሞ ያወሩት ህዝብም ሰብስበው በስብሰባ ያን የግንባር መሪ ነው በቲዲኤፍ ማለት ነው። ያኔም ሲወስኑ ከነበሩት መሃል አንዱ ነው ማለት ነው። ስለዚህ ያጠቃናሉ። ለምንድን ነው ያጠቁት? እነሱ ምላሽ ይኖራቸዋል። ነገር ግን ለምን ምክንያት እንደገቡ አይተናቸዋል። አሁን ምናልባት ከትግራይ ህዝብ የሚያገናኝ ነው። እነሱ ወደ ጦርነት የገቡበትና የትግራይ ህዝብ ወደ ጦርነት የገባበት ጭራሽ ከውዝ አይገናኝ። ስለዚህ ከውዛቸው የነበረ የ4 ኪሎ ስልጣን ተቀምተናል፣ ስለዚህ ተመልሰን መምጣት አለብን ነው። አሁንም ያደረጉት ያሉት ትግል ምዕራብ ትግራይን ለመመለስ ሳይሆን ወደ የ4 ኪሎ ለመምጣት ነው። አሁን የሚገናኙበት ፖይንት አለ። ፋኖም ምዕራብ ትግራይን ሳስቴንሊ ከእሱ ጋር ለመውሰድ ወይም ደግሞ በሱ ስር ለማድረግ ራያም እንደገና ቀምቶ ምናምን ለመውሰድ እንደ ኢንስትሩመንት የሚያስበው አሰማማኝ ኢንስትሩመንት የሚለው የፌዴራል መንግስት ስልጣን መቆጣጠር ነው። ይህ ግልጽ
በግልጽ መወራት ስላለበት ማለት ነው። 4 ኪሎን ፋኖ ገብቶ ተቆጣጥሮ የራያም የምዕራብ ትግራይ በህገ መንግስት ማሻሽሎ የሆነ ነገር አድርጎ ዝም ብሎ አንድ አምባገነን መንግስትን መስርቶ ሊቆጣጠር እንደ ኢንስትሩመንት ነው የሚያስበው ማለት። ስለዚህ ወደዛ እንሄዳለን እያሉ ደግሞ የህወሓት ዋናዎችና ካድሬዎቹ እንደዛ ነው የሚሆነው። እንዴት አድርገው ነው የሚያስታርቁት? ይሄ አሁን ባለፈው ከአላ ሰሎሞን ጋር ስንከራከር እሱ ምንድነው ያለኝ፣ ምናልባት ህወሓት ምዕራብ ትግራይ ስጡንና ለፋኖ ማለት ነው ምዕራብ ትግራይ ስጡንና እናንተን አብረን ከእናንተ ጋር ተዋግተን ወደ 4 ኪሎ እናስገባችሁ ብለው ሊደራደሩ ይችላሉ አለ። እኔ ደግሞ በግልባጭ ነው የማስበው። ምዕራብ ትግራይ ወሰዱትና ከፈለጋችሁ ራያ ወሰዱና ወደ 4 ኪሎ ስልጣን ግን ሼር አድርገን ስልጣኑን እንቀመጥበት የሚል ሀሳብ ነው የሚያቀርቡት ብዬ ነው የማስበው የህወሓት ማለት ነው። እና ማን ነው የሚበልጠው ስለ ህወሓት 4 ኪሎ ወይ ምዕራብ ትግራይ ነው? እስኪ ስለሱ ያለ አንተ ፐርስፔክቲቭ ልቀበል እፈልጋለሁ። እስኪ እንዴት ነው የምታስበው? አሁን ምን መሰለህ በህወሓት የሚንቀሳቀሰው ህገወጥ ቡድን በአስተሳሰብ ደረጃ ከ2010 ወደዚህ ያለውን ዝም ብለህ ብታየው ትሬንዱ ብታይ ሁሉም ነገር ለስልጣን ብሎ በጣም ብዙ ነገሮችን አድርገዋል። አሁን ኢህአዴግ ግምገማ ሲያደርግ ጠቅላይ ሚኒስትር ሲመርጥ ኃይለማርያም ደሳለኝ ስልጣኑን ከለቀቀ በኋላ በኢህአዴግ ህገ ደንብ መሰረት የኢህአዴግ ምክር ቤት ተሰብስቦ ሊቀመንበር ይመርጣል። ሊቀመንበሩ አውቶማቲካሊ ጠቅላይ ሚኒስትር ነው የሚሆነው። ያኔ የጠቅላይ ሚኒስትር ስልጣንን ለመቆጣጠር ወይም በተላላኪነት የሚሰራ ሌላ ጠቅላይ ሚኒስትር ለመተካት ጥረት አድርገዋል፣ አልተሳካም። በድምፅ ተሸነፉ። በዛም ብሎ በዚህ ተሸነፉ። አሁን በእነሱ አሰራር በህገ ደንባቸው አሰራር መሰረት በማይኖር በሆነ ማለት ሲምፕል ማጆሪቲ ማለት ነው። በሲምፕል ማጆሪቲ ከተሸነፍኩ እንኳን ተውና በብዛት ማለት ከ60% በላይ ነው የተሸነፉት። አክቹአሊ ግን በትንሽ ድምፅ እንኳን በልጠህ ብትሸነፍ ወይም ብታሸንፍ ህግ ነው የሚሆነው። እነሱ አውቶማቲካሊ ከተሸነፉ በኋላ ከመቀበል ይልቅ ጠላት መጣብን ብሎ ነው የገመገቡት። እንዴት ብለህ ነው አወዳድረህ በድምፅ አሸንፋለሁ ብለህ ገብተህ እንዴት ነው ጠላት መጣብኝ የምትለው? ከመጀመሪያ እኮ ምንድን ማድረግ ያለብህ ሲወዳደር ዶክተር አብይ አህመድ ለሊቀመንበርነት ሲወዳደር እኮ ጠላት ነው ብለህ እኮ መከራከር ነበረብህ። ለምንድን ነው ወደ ድምፅ የምትሄደው? ወደ ድምፅ እኮ ከነበሩ 4 ምንድነው እህት ፓርቲዎች ነው የሚባለው እህት ድርጅቶች ነው የሚባሉት በሙሉ ድምፅ የመረጠው እኮ ለዶክተር አብይ አህመድ ህወሓት ነው። እንደዛ ነው ያለኝ እንትን ሙሉ ከዛ በኋላ የመጀመሪያው አልነበረም። የመጀመሪያውማ እንዴት መሰለህ 2 ጊዜ ነው ምርጫ የተደረገው። የመጀመሪያው ያው ከመጣ እኮ ያኔ መቃወም ነበረባቸው። ያኔም ተበልጠው ወደ ምርጫ ሲመጣ እነሱ አይመርጡም ነበር። እንደዛ ከሆነ እኮ ያው ኦሬዲ ገብቶኛል። ያኔ የመጀመሪያው ካላመንክበት ሁለተኛ 100% መምረጥ አትችልም። መጀመሪያ በአብላጫ ድምፅ ተሸነፉ። ከዛ በኋላ ግን በሙሉ ድምፅ ነው የመረጡት። በጣም በሚገርም ሁኔታ ሐዋሳ ላይ የተደረገው ኮንፈረንስ ጠቅላላ ጉባኤ ያኔ የህወሓት አመራር በሙሉ 100% ድምፅ ሰጥተዋል። አስበው 2012 አይ ቲንክ መስከረም ነበር መሰለኝ። አሁን እንደዚህ አድርገህ መርጠህ ትግራይ ላይ ስትመለስ ሽፍታ መጣብኝ፣ ምዕራባውያን ያመጡብኝ ነው፣ እንደዚህ ነው፣ በከለር ሪቮሉሽን የመጣ ነው ምናምን ብለህ ስልጣን እየለቀቅ መሆንን ስታውቅ ጠቅላይ ሚኒስትሩ እሱ በፈለገው መንገድ አመራሮችን መቀየር ሲጀምር፣ ሪሻፍል ማድረግ ሲጀምር፣ ህገወጥ እንቅስቃሴዎች ማገት ወይም ማገድ ሲጀምር፣ በህግ የሚጠየቁ ሰዎችን በህግ መጠየቅ ሲጀምር የትግራይ ህዝብ ጠላት ነው ብሎ ተነሱ። ጠላት የነሱ ጠላት ነበር። አክቹአሊ የወንጀለኞች ጠላት እነሱ በስልጣን ዘመናቸው የዘረፉትን ኦዲት ሲደረግ ያጠፉትን ጥፋት በተመለከተ ኦዲት ሲደረግ ውጤቱ ለግላቸው ነበር የሚደርሰው። ለምሳሌ መንጀሪው የሰራችውን ወንጀል ቢኖር ለግሏ ነው የሚመለከተው፣ ለኔ አይመለከተኝም፣ ወይም ለሌላው የትግራይ ህዝብ አይመለከተውም። ሰው እነሱ ግን በግላቸው የሚጠየቁበትን ወንጀል ምን አደረጉት? የትግራይ ህዝብ ጠላት ነው ብሎ መጡ፣ አነሳሱት። ህዝቡም ያው ያኔ በዚህም በዛም ጩኸቶች ስለነበሩ ያኔ የነበረው ሙቀት እናውቀዋለን፣ በዚህም በዛምና እሱ ገፋፍቶት ህዝቡ ደግሞ መጣብኝ የሚል ፍራቻ ነበረው። አክቹአሊ ግን ምንድነው ያደረጉት መሰለህ? ጦርነቱ የሚጀመርበት ምክንያት
የህግ ማስከበር ስራ ሊሰራ ይችል ነበር። ለምሳሌ እነሱ ወንጀለኛ የሆኑ ነው፣ ጦርነት እየጎሰሙ ነው። ሰው በሀገሪቱ ህግ መሰረት ጦርነትን የሚጎስም ህገ መንግስቱን ወደ አደጋ የሚጥል እንቅስቃሴ ሲያደርግ አንድ ግለሰብ በህግ ይጠየቃል አይደል? በህግ እንዳይጠየቁ ምን አደረጉ መሰለ? ሰሜን እዝ የነበረውን ኃይል በተኛበት ወጉት። አሁን እነሱ ተከላከለ ምናምን የሚባል እሱን ተው፣ እሱ ዝም ብሎ ውሸት ነው። አሁን ጦርነቱን ለምንድን ነው የጀመሩት? ለምንድን ነው የሰሜን እዝን የመቱት ካልክ እነሱ በህግ እንዳይጠየቁ እዚህ የተጀመረውን የህግ ማስከበር ወይም በህግ የመጠየቅ ፕሮሲጀር ከቀጠለ በግላቸው በጣም ብዙ ሰዎች አክቹአሊ በቁጥር ደረጃ ከትግራይ ህዝብ ቁጥር አይነ ስታነጻጽሩ በጣም ትንሽ ናቸው። እንዳያዙ ምን አደረጉ መሰለ? ልክ የሰሜን እዝ ሲመታ ምን ሆነ? ጦርነቱ ህዝባዊ ለማድረግ ተንቀሳቀሱ አደረጉትም። በጣም ብዙ ሳቦታጅ ተሰራ። በጦርነቱ ጊዜ ውስጥ በጣም የከፋ ጥፋት ተፈጸመ። ሻዕቢያም ገባ፣ ፋኖም ገባ። አየህ ያኔ ቂም የነበረባቸው ኃይላት ገብተው በተለይ ሻዕቢያና ፋኖ ትግራይ ላይ ይሄ ነው የማትለው በጣም ከባድ ዘግናኝ የሆነ ለመናገር የሚከብድ ጥፋቶች ተፈጸሙ። ሻዕቢያ እኮ ማንኪያና ሹካ ሳይቀር እህልና አሸዋ ቀላቅሎ አፈርና ዱቄት ቀላቅሎ ለአንድ እናት ለአንድ ሴት 40 ወታደሮችን አሰልፎ እያስደፈረ በሽታ ያለባቸው ወታደሮችን እያመጣ ወይም እያስመጣ ከዛ ትግራይ እናቶችን እየለከፈ ይሄን አየን። ፋኖም እንደዚሁ። አሁን እነዚህ ኃይላት ሲጨንቃቸው ጦርነቱ ሲቆም እንዴት ይቀጥሉ ነው? አየህ ጦርነቱ እንዲጀምር የፈለጉት እነሱ በቀላቸውን ለመፈጸም ነበር። የግዛት አለኝ በዚህ የመስፋፋት ፍላጎት የሌለ ትርክት አምጥተው የኔ ነው የሚሉትን ለመውሰድ በሁለቱም በኩል ነው። ሻዕቢያም ፋኖም እንደዛ ነው። ሻዕቢያም የአልጀርስም ያነሳል፣ ከዛም በላይ ነው የሚያነሳው። እንደውም እኮ የሽረ መስመር አለ አይደለ? አስፋልቱ እሱ አስፋልት ምላሽ የኔ ነው ብሎ እኮ እስከ ማለት ሄዶ ነበር። መታወቂያ መስጠት እኮ ጀምሮ ነበር ታውቃለህ? ታህቲያ ዳቦ ላይ ታህቲያ ዳቦ፣ ማዕከላዊ ዳቦ የሚባል ሰየምታ ዳቦ የሚባል አካባቢ ይሄ ዛላምበሳ፣ ጉሎ መከዳ፣ ኢሮብ አካባቢ መታወቂያ እስከ መስጠት ድረስ ደርሰዋል እኮ ሻዕቢያ። እንደዚሁም በራያና በወልቃይት አካባቢ ደግሞ ፋኖዎች ማለት ነው። አሁን እነዚህ ኃይላት በእርግጠኝነት በዓላማ ደረጃ የሚያስማማቸው ወይም አብሮ የሚያስኬዳቸው አብሮ የሚያኖራቸው አጀንዳ የለም። አክቹአሊ አንታጎኒስት የሆነ ፍላጎት ያላቸው ናቸው። ተቃራኒ የሆነ ተጻራሪ የሆነ አቋምና ፍላጎት ያላቸው ኃይላት ናቸው። ምን ይሆናል ብለህ ብትል በጊቭ ኤንድ ቴክ ወይም በሰጥቶ በመቀበል የሚፈታም ችግር የላቸው ባይዘው እኔ በዛ አላምንም። ሰጥቶ በመቀበል የማይስማሙ በእርግጠኝነት በመጠፋፋት ነው የሚያልቀው የነዚህ ጉዳይ። ፋይናሊ ቅድም እንዳልኩት የመጨረሻ የአሸናፊዎች አሸናፊ ጦርነት ወይም ለወንበር የሚደረግ ጦርነት ነው የሚኖረው ከፋኖም ከሌሎችም ኢትዮጵያ ውስጥ ካሉ ኃይላት። ከሻዕቢያ ጋር የሚደረገው ጦርነት ደግሞ የመጨረሻ የመጠፋፋት ጦርነት ነው የሚሆነው። ኢትዮጵያንም ኤርትራንም ዶግ አመድ የሚያደርግ ህዝቡንም የሚፈጅ ጠቅላላ ኢኮኖሚካሊ ሶሻሊ ማህበራዊ ሙሉ የሆነ ውድመት የሚያስከትል ጦርነት ለማድረግ ነው የሚያደርጉት። አሁን ለምሳሌ የኢትዮጵያን መንግስት ለማፍረስ የሚያደርጉት ጦርነት ስንት ዓመት ነው የሚፈጅባቸው? እነሱ እንኳን ቢጠነክሩ ብትል ብዙ ዓመታት። ከዛ በኋላ ከዚህ ጦርነት በኋላ ቁስለኛና ሙት ከሆነ በኋላ ወጣቱ የቀራቸውን ኃይል ይዘው ነው የሚዋጉት። ምንድን ነው የሚሆነው? በቃ ማለት ያለህን ሁሉ ባለኝ የሚባል አይነት የመጨረሻ የቁማርተኞች ሲሸነፉ ወይም ኪሳራ ውስጥ ሲገቡ በስሜት ባለኝ ብለው ለመጨረሻ ጊዜ ቁማር ይጫወታሉ አንዳንድ ሰዎች። እንደዚህ አይነት ነው የሚሆነው ፋይናሊ። እነዚህ ሰዎች በምንም ነገር ሊስማሙ አንዱ የሆነ ነገር ሰጥቶ ሌላኛው የሆነ ነገር ተቀብሎ የሚያልቅ ጉዳይ አይደለም ያላቸው። መጨረሻ ላይ በጦርነት የሚያልቅ ጉዳይ ነው ያላቸው ማለት ይቻላል። ኦኬ አይ ምናልባት ከመነሻቸው የነበራቸው ኮዝ አንጻር ሲታይ ነው ጥሩ አድርገህ ገልጸዋል። አሁን እያደረጉት ያሉት ነገር በጣም የሚገርምም በትግራይ ውስጥ ህዝቡ ምን እያለ እንደሆነ እያየ ነው። እናቶችም ሳይቀሩ እንዴት እየተታገሉ እንዳሉ ወጣቶችም እያየን ነው። አፈሳ ብቻ አይደለም፣ ወደ ማሰልጠኛ ማዕከል አስገብተውም የገንዘብ መደራደሪያ እያደርጓቸው ከ50,000 እስከ 150,000 ምናምን እየተቀበሉ ነው የሚልኳቸው። ብዙ ነገር እየተሰራ ነው። ብዙ ድራማ ነው። አሁን ሰራዊትን ወደ ሱዳን መሸጥ ብቻ ሳይሆን አንተ ትላልቆቹ ወይም ደግሞ የምንበላቸው ዝሆኖቹ
አርም ብሎ አንድ አርም ብሎ ወደ ሱዳን እየሸጡ ነው በዶላር። እዚህ ውስጥ ያሉ ደግሞ በየማሰልጠኛ ማዕከል ያሉ ደግሞ በ50 ሺህም በ100 ሺህም በ150 ሺህም እየሸጡ ነው ማለት ነው። ሲመጡ አታፍሰው ይመጡና ከዛ ለማስወጣት አስከፍለው እያስወጡ ማለት ነው። ብዙ ነገር የቢዝነስ ሜዳም ሆነዋል ማለት ነው እያካሄዱት ያሉት ነገር። አሁን ህዝቡም ወጣቱ እንዴት እየተታገለ እንዳለ እንደገለጽከው በሰፊው እንመጣዋለን። በዚህ ሚዲያም በደንብ አድርገን እናስተዋውቃለን ብዬ አስባለሁ። የቲፒኤፍ ትግል ምንድነው፣ የት ደረጃ ደርሰዋል ምናምን የሚል በተከታታይ እንሰራለን። ምክንያቱም አሁን ቲዲኤፍ የሚባል ወይም ደግሞ የትግራይ ሰራዊት የሚባል አፋር፣ በዚህም ደግሞ በራያ አዋሳኝ ያሉ ቦታዎች ጸለምቲ እዛ አካባቢ ነው ያለው። ስለዚህ የትግራይ ሰራዊት እዛ ነው ያለው። በዚህ ቃል ለህዝቡ የሚታገለው ከዚህ ከጨቋኝ ስርዓቱ ህዝብ ማላቀቅ አለብኝ ብሎ የወጣው ሰራዊት እዛ ነው ያለው እና በስፋት እሱ እናስተዋውቃለን ብዬ አስባለሁ። ነገር ግን ወጣቱ ወጥቶ ታጥቀዋል። ከትግራይ ወጥቶ ወደ የተለያዩ የኢትዮጵያ አካባቢዎች በተለይ ደግሞ ወደ አዲስ አበባ እየመጣ ነው። ምንም የቀረ ነገር የለም። እየተታገላቸው ነው ያለው በየመድረኩ። እነሱ የሰበሰቡት መድረክም ሳይቀር የሚቀርበው ጥያቄ በጣም የሚገርም የሚደንቅም ነው። አሁን ነው የምትጠሩን ወይ? ሲከብዳችሁ ለጦርነት ስትፈልጉን በእኛን ደም በእኛን ሞት ስልጣናችሁ ማጽናት ስትፈልጉ ነው ወይ የምትመጡት ምናምን ብሎ በከፍተኛ ደረጃ ጥያቄ የሚጠይቁ አንዳንዱ በእነሱ ፕሮፓጋንዳ ያበዱም እናቶችም አባቶችም እንዳሉ ሆነው ካድሬዎችም እንዳሉ ሆነው ማለት ነው። አሁን ጦርነት ይከፍታለሁ ብሎ በግልጽ የህወሓት ማዕከላዊ ኮሚቴ፣ የህወሓት ስራ አስፈጻሚ፣ ሊቀመንበሩ፣ የቤት ጽህፈት ወይም ጽህፈት ቤት ኃላፊዋ ሁሉም የሚያወሩት የብልጽግና መንግስት እንቀብረዋለን፣ በሱ መቃብር ነው የምንኖረው፣ እሱን ሳንቀብር እንቅልፍ የለንም ብሎ ቃል በቃል ሁሉም በአንድ ቃል ተናግረውታል። አሁን ከፍተኛ የሆነ የወታደራዊ እንቅስቃሴ እያደረጉ ነው። በአማራም እንዳልከው በቆቦ ምናምን አካባቢ፣ በአፋርም ወታደራዊ እንቅስቃሴ እያደረጉ ነው። ለሰራዊቱም ለሞት ምንድነው የሚባለው በቃ ዝግጁ አድርገውታል። ለሞት ማለት ነው በቃ አንተ ከተሰዉት ወይም ደግሞ ከሞቱትን ነው የምትገናኘው እንጂ የመኖር መብትም የለህም፣ መጀመሪያ ወደ ትጥቅ ትግል የመጣው እንድትሞት ነው ብሎ አሳምነውታል። ወደ ምሽግን ገብቶ ፈንጂ አምካኝ እንዲሆን በቃ አሳምነውታል። እና እያደረጉት ያሉት ነገር አሁን የእውነት እንዳሰቡት 4 ኪሎ ነው የሚገቡት ወይስ እስከ መጨረሻው የሚሸኙበት መድረክ ነው እየከፈቱት ያሉት የሚለው የመጨረሻ ሀሳብን ልቀበል እፈልጋለሁ። እንግዲህ የኮሙኒስት ባህሪ ምንድነው መሰለ፣ እኔ በጠላት መቃብር እኖራለሁ ወይም ጠላቴ በእኔ መቃብር ይኖራል የሚል ምንም ከዚህ ውጭ አማራጭ የሌለ ማለት አብረን እንኖራለን፣ በሰላም እንኖራለን፣ ሙቹዋል የሆነ አንደርስታንዲንግ ፈጥረን የጋራ ጥቅምን አስከብረን ሰጥተን ተቀብለን በሰላም አብረን እንኖራለን የሚል አማራጭ የሌለው ነው። በጣም ኋላ ቀር የሆነ ዲስትራክቲቭ የሆነ አስተሳሰብ ነው። እኔ ከሌለው ሰርዶ አይብቀል በቃ እንደዚህ አይነት ማለት ነው። ሶ ለምደውታል። አክቹአሊ እነሱ 67 ዓመተ ምህረት ጀምረው ከዛ እየቀጠሉ ማለሊት ሲባሉ ማርክሲስት ሌኒስት ሊግ ትግራይ ሲባሉ ታሐት ሲባሉ ምን ሲባሉም ሁሉም እንትኑ ማለት ሲማሩት የቆዩ ሲያዩት የነበሩ የሚያውቁት ይሄ ብቻ ነው፣ መቅበር መቀበር የሚለው። ቆየ ሰው ልጅ ሲወለድ ከተወለደ ጀምሮ ሲያድግ እኮ በዚህ ዓለም የመኖር መብት ያለው ፖለቲካል አኒማል እኮ ነው የሰው ልጅ። እነዚህ ግን የሰው ልጅ እንደ እንስሳም አይቆጥሩትም፣ ባይዘወይ እንደ ቅጠልም አይቆጥሩትም። በአስተሳሰብ ደረጃ የአካል መጉደል የሰው መሞት ግድ የማይሰጣቸው እነሱ ግን የማይሞቱ የማይነኩ ከጦርነቱ 100 እና ከዛ በላይ ኪሎሜትሮች ርቀው ራሳቸውን ሴቭ የሚያደርጉት በዙሪያቸው 3-4 እጥፍ ወይም 3-4 መስመር ጥበቃ አድርገው በተለያየ መንገድ በፍርሃት የሚኖሩ ፈሪዎች ናቸው። ለራሳቸው ማለት መስዋዕት ለመክፈል እኮ ግንባር ቀደም ሄደው በጦርነት አውድማ በጦር ሜዳ ሄደው እኮ ወታደሩን እኮ የሚያነቃቁ እኮ አይደሉም። ባይዘወይ ማንም አያደርግም እንደዛ። they never do that አያረጉትም። ለምን ሞትን እንዴት እንደሚፈሯት አታውቅም። ወጣቱን ግን ወደ እሳት እየቀቀሉ እንደ ቅጠል እየረገፈ አካሉ እየጎደለ የሀገር የቤተሰብ ሸክም እየሆነ ነው። እስካሁን በቂ የሆነ ሕክምና እንኳን እንዲያገኝ የማያደርጉ ወርቅና ሌሎች ማዕድናት እየወረሩ መሬት እየዘረፉ በኮንትሮባንድ በኤርትራ በኩልና በሱዳን በኩል በዱባይም እየሸጡ እነሱ በውጭ ሀገር ቤት ይሰራሉ። ለቤተሰቦቻቸው ለልጆቻቸው
ለሰባት ትውልድ የሚሆን ሀብት እያከማቹ ነው። በጦርነት ጊዜ የሚነግዱ የሚበለጽጉ ሀብታም የሚሆኑ ሰዎች ናቸው። ሰላም ሲኖር የማይመቻቸው ጭር ሲል የማይወዱ እነዚህ ሰዎች ከጦርነት ውጭ ሌላ ህይወት የላቸውም። በብልጽግና መቃብር እኖራለን የሚሉት በእርግጥ እነዚህ በመቃብርና በመቀበር የሚያምኑ ህዝቡን በጦርነት እያመናመኑት እያጠበቡት እያሳነሱት የመጡ ስለሆኑ ያ የ60ዎች ዓመተ ምህረት የ70ዎች ዓመተ ምህረት ጊዜ ያሉ መስሏቸው እያሉ ነው። ግን ምናልባት እነሱ እንዳሰቡት ሳይሆን መቀበሪያቸው ራሱ ትግራይ ውስጥ ኢትዮጵያ ውስጥም ላይሆን ይችላል። ወርዳት ማለት ሳህል መቀበርም እዛ ገዳሪፍ ሄደው መቀበርም ሱዳን ውስጥ ሄደው መቀበርም ሊኖር ይችላል ማለት ነው። ማለት ያ ትግራይ ውስጥ መቀበር ራሱ እንደ እድል ሊሆን ይችላል። ባይዘወይ እነዚህ የሚፎክሩት የተለየ አቅም ስላላቸው የተለየ ብቃት ስላላቸው ህዝብ ከነሱ ጋር ስለሆነ ወጣቱ ከነሱ ጋር ስለሆነ በጣም ብቃትና ብዛት ያለው ወታደር ስላላቸው ዘመናዊ ትጥቅ ስላላቸው አይደለም። የያዙት ዓላማ ሰይጣናዊ እና አውዳሚ ዓላማ ወይም የጥፋት ዓላማ ስለሆነ በእርግጠኝነት ይሄ የጥፋት ዓላማቸው እነሱን ነው ቀድሞ የሚያጠፋው። አሁን የመጨረሻ ጊዜ ነው። እንደ ድሮ ተደጋጋሚ ህዝቡን እያቆሰልክ ወጣቱን እያስፈጀህ ወደ ጠረጴዛ መምጣት ወደ ወንበር መመለስ የሚባል አይሰራም። አሁን ማን ይቀበላቸዋል? እነዚህ ሰዎች ህዝቡ እንዴት እንደጠላቸው ብታይ። የመሐመድ ጋዳፊ እድል እንኳን ቢያገኙት ነው ተጎተተ እዛ መሞት ራሱ ይሄ ትልቅ ነገር ሊሆን ይችላል። ከዚህ ውጪ በሌላ ሀገር በሀገር ባልሆነ በባዕድ ሀገር የመሞትና የመቀበር እድል ራሱ እንደ ትልቅ እድል ሊቆጠር ይችላል። ምንድነው የምለው ይሄ ቅዠት ምናልባት ኃይል ይኖራቸዋል ብሎ ሰው እንዲደናገርና ፈርቶ እንዲሰለፍ አፈሳውን ተከትሎ ያለውን ተቃውሞ ሊቆም ይችላል በማለት በጣም ብዙ ጥረት አድርገዋል እኮ አውሬ አዋጅ የምንለው 366 የሚባለው አወጡ። በጣም ብዙ ወጣቶችን አፍሰው ማሰር፣ ማሰቃየት፣ መሰወር ጀመሩ። በጣም ብዙ ፉከራዎች ይፎክራሉ። አንዳንዴ እኮ በጣም ግዙፍ ኃይል ያለው ተወዳዳሪ የዓለማችን ጠንካራ መንግስት ጠንካራ ሀገር በወታደራዊ አቅሙ የማይናገረውን እኮ ነው የሚናገሩት እነዚህ ሰዎች። የት ዓለም እንደሚኖሩ እኮ ነው የሚጨንቅህ። ምን አይነት ትጥቅ ታጥቋል ብለው እኮ በቃ ልክ ማን ነው የኢራቅ የነበረው ሳዳም ሁሴን ማለት ሲፎክር መጨረሻ ላይ ጉድጓድ ውስጥ የአይጥ ጉድጓድ ውስጥ ነው የተገኘው። እነዚህ የአይጥ ጉድጓድ ውስጥም አይገኙም። እዛው ሳህል በረሃ ነው የሚገኙት። እዛው ወደ ሱዳን ወደ መደኒ ወደ ቁምሩፍ ወደ ሌሎች ሀገሮች ወደ ሌሎች ቦታዎች እንደሚሄዱ እርግጠኛ ነኝ። እዛ ቦታዎች እያመቻቸው ነው። ባይዘው ሱዳን ውስጥ በጣም ብዙ ቤቶች እየገዙ ነው። በጣም ብዙ ምንድነው የሚባለው መሬቶች የኢንቨስትመንት መሬቶች በኡጋንዳ በምናምን እየተንቀሳቀሱ ነው። በእርግጠኝነት አርሚ 13 እና ሌሎች ወደ የሚያንቀሳቅሱት ጥበቃቸው እንዲሆን እስከ መጨረሻ የነሱ ጠባቂ ዋርዲያ እና የነሱ ጋርድ እንዲሆን ነው እንደዛ የሚያደርጉትና ፋይናሊ የሚያመጡት ለውጥ የለም በእርግጠኝነት ማለት ነው። ግን ህዝባችን በጦርነቱ ምክንያት እንዳይጎዳ መታገል አለበት። ህዝቡ ማወቅ አለበት፣ ራሱን መከላከል አለበት፣ መንቃት አለበት። እነሱ በቀላሉ ከጫንቃው እንዲወርዱ የማድረግ ስራ ከማንኛውም ኃይል ጋር መተባበር አለበት። በተለይ ከፌደራል መንግስት ጋር፣ በተለይ ከቲፒኤፍ ጋር፣ በተለይ ከለውጥ ኃይላት ጋር ህዝባችን አብሮ ሰርቶ ባጭሩ እነዚህ ጸረ ህዝብ የሆኑ ጸረ ልማት፣ ጸረ ብልጽግና፣ ጸረ ሁሉም ነገር የሆኑ አጥፊ ቡድን ወይ ቡድኖች መጥፋት አለባቸው የሚል ሀሳብ ነው ያለኝ። ቴንኪዩ አመሰግናለሁ። ምናልባት የያዝናቸው ጉዳዮችን ሁሉም አካተናል ብዬ ነው የማስበው። በቀጣይም በትግራይ ይሁን በኢትዮጵያ ሁሉ ያሉ እንቅስቃሴዎች ወይም ደግሞ አዳዲስ መረጃዎች መሀል አድርገን እንደገና እንመጣለን ብዬ ተስፋ አደርጋለሁ። በትግርኛም በሰፊው እየሰራንበት ስለሆነ ለዛሬ የነበረን ቆይታ ግን በዚህ እንድንቋጨው እፈልጋለሁ። በጣም አጭርም በጣም ገላጭ በሆነ አጠቃቀም ጊዜም በጣም በሚቆጥብ መልኩ ነው ዛሬ ሀሳብን የገለጽክልኝ ማለት ነው። በጣም እጅግ አድርጌ ነው የማመሰግነው። በቀጣይም ትመጣለህ ብዬ ተስፋ አደርጋለሁ። ስላሉት ጉዳዮች መሀል አድርገን በጣም አመሰግናለሁ። ክብረት ይስጥልኝ።
እንግዲያውስ ክቡራትና ክቡራን የሰላም ፕሬስ ተከታታዮች ከጣዕመ ዓረዶም የስምረት አባል ማዕከላዊ ኮሚቴ እንዲሁም ደግሞ በትግራይ የሚደረገው የለውጥ ትግል ደግሞ በግንባር ቀደምትነት እየተታገለ ያለው እንዲሁም ደግሞ በኢትዮጵያ መንግስት ደግሞ የመድኃኒትና ቁጥጥር ምክትል ዳይሬክተር ሆኖ እያገለገለ ያለው ከሱ ነው ያደረግነው ቆይታ። ስለ ህወሓት አሁን እየሄዱት ያሉት ሁኔታ ከፋኖ ያለው ሁኔታ ከኦነግም ከሻዕቢያም አሁን ጽምዶ ብለው እየሄዱት ያሉት ፕሮጀክትም ወዴት ነው የሚያስኬዳቸው፣ በአጠቃላይ ደግሞ አሁን ህወሓት እየሄደው ያለው ጉዞ ወደ 4 ኪሎ ቤተ መንግስት ነው ወይም ደግሞ ወደ መቃብር ነው የሚለው በአጭር ጊዜ ለማሳየት ሞክረናል ማለት ነው። በቀጣይም ሌሎች እንግዶች እየያዝን እንመጣለን። ከጣዕመ ዓረዶም እንመጣለን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰላም ለህዝባችን፣ ሰላም ለእናንተ። ክብረት ይስጥልን።